ያልሽውን 10% ከከፈሉ በኋላ ቀሪዎቹ ክፍያዎች ላይ እንዴት ነው የሚሄዱ? ዋጋ ጭማሪዎች ይኖራሉ? 10% ከከፈሉ በኋላ ቀሪውን 90% ክፍያ በኢትዮጵያ ብር ያለምንም ጭማሪ ዋጋ ጭማሪ በቅርብ የሚገኙ ፋሲሊቲዎች አሉ ወይ? ማለትም ትምህርት ቤቶች? በጣም ባሪፍ የሚከራይ ቦታ ነው። ኦልሞስት $1000 በላይ ነው የሚከራየው። አፓርትመንቱ በቂ የሆነ ፓርኪንግ ኤሪያ አለው ወይስ እንዴት? ምንም አይነት መኪና መንገድ ላይ ማቆም ስለማይቻል ክራውድድ ነው መኪና ለማቆምና እኛ ያንን ኮንሲደር አድርገን ነው ህንጻውን የምንገነባው። የንግድ ሱቆቹ መረከቢያ ጊዜ 1 አመት ከ6 ወር ነው የሚሆነው። የአፓርትመንቱ ደግሞ 2 አመት ከ6 ወር ማለት ነው። ሰላም ጤና ይስጥልኝ፣ እንደምን አላችሁ? ሁሉ ጊዜ እንደምናደርገው ለእናንተ ይጠቅማል ብለን ያስብነውን አዲስ መረጃ ይዘንላችሁ መተናል። እስከመጨረሻው ተከታተሉኝ። ሰላም እንዴት ነሽ? እንኳን ደህና ቆየሽኝ። ሰላም እንዴት ነሽ? ሰላም እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆየሽኝ። እሺ ስለ ድርጅታችሁ አንዳንድ ነገር እንድትይኝና ያሉትን ደግሞ አዲስ ነገሮች አሉ ብለሽ ነበር በስልክ ላይና ስለነሱ አንዳንድ ነገር እንድትይ ነበር። እሺ መልካም። እኔ ኢክራም ጌታቸው እባላለሁ። በቴምር ሪል ስቴት የሽያጭ አማካሪ ነኝ። ድርጅታችን ቴምር ሪል ስቴት ይባላል። ከተመሰረተ 7 አመታትን አስቆጥሯል። በዚህ በ7 አመት ውስጥ 6 ፕሮጀክቶችን ሙሉ በሙሉ አጠናቆ ለደንበኞች ያስረከበ ድርጅት ነው። ይሄ ማለት ኦልሞስት ከ340 በላይ የሚሆኑ አባወራዎችን የቤት ባለቤት አድርገናል ማለት ነው። እሺ አሁን ላይስ ምን አዲስ አለ? አሁን ላይ እንግዲህ አዲስ ነገር ፒያሳ ሊሴ ትምህርት ቤት አጠገብ ላይ ነው ይዘን መጣ ነው። ከዚህ ቀደም 2 ብሎኮችን እዛው ሊሴ ትምህርት ቤት አጠገብ ሽጠን ጨርሰናል። አሁን ላይ ደግሞ 3ኛውንና የመጨረሻውን ብሎካችንን እዛው ሊሴ ትምህርት ቤት አጠገብ ላይ ላውንች አድርገናል ማለት ነው። እሺ ምን አይነት አፓርትመንት ናቸው? ያው ያላችሁ ፋሲሊቲም የካሬ አማራጮችም ባለ 1 ናቸው ባለ 3 ናቸውና ያዙት ፋሲሊቲዎች ምን አሉ? መልካም። እዛ ቦታ ላይ ግራውንድ ፕላስ 19 የሆነ ህንጻ ነው የምንገነባው። ላይ ከባለ 1 እስከ ባለ 3 መኝታ አማራጮችን ያዘ ማለት ነው። ህንጻው 3 ሊፍት አለው፣ 2 ደረጃ፣ መሰረታዊ የሚባሉ ባካፕ ጄኔሬተር፣ ትራንስፎርመር፣ ላይ ህንጻው ላይ ደግሞ መጨረሻ ላይ ኦፕን ቴራስ ሙሉ ፍሬንድሺፕ ፓርክን ፒያሳ ቸርችልን ቪው የሚያደርግ ኦፕን ቴራስ ያለው ዘመናዊ ቴራስ የያዘ ቢልዲንግ ነው። ያው እንዳልኩ ከባለ 1 እስከ ባለ 3 መኝታ አማራጮች ነው ያሉት። ያንዳንዳቸውን ለማየት ያክል አሁን ምሳሌ ባለ 1 መኝታ 63 ካሬ ያለ እዛ ህንጻ ላይ ሙሉ ክፍያው 6,930,000 ብር ነው። ቅድመ ክፍያው ደግሞ 693,000 ብር ነው የሚሆነው 10% ማለት ነው። ባለ 2 መኝታው ላይ ስንመጣ ትንሹ 86 ካሬ ያለን ባለ 2 መኝታ ሙሉ ክፍያው 9,400,000 ብር ነው። የሱ ቅድመ ክፍያ 940,000 ብር ነው። ባለ 3 መኝታ ደግሞ አለ 114 ካሬ የሱ ሙሉ ክፍያ 12,100,000 ብር ነው። አሁን ላይ ደንበኞች የሚከፍሉት 10% 1,200,000 ብር ነው ማለት ነው። 10% ይከፍሉና ቅድመ ክፍያ ቀሪውን በኮንስትራክሽን ፕሮግረሱን እያዩ በ2 አመት ተኩል በግንባታው መሰረት የሚከፍሉት ይሆናል ማለት ነው። እሺ ያልሽውን 10% ከከፈሉ በኋላ ቀሪዎቹ ክፍያዎች ላይ እንዴት ነው የሚሄዱ? ዋጋ ጭማሪዎች ይኖራሉ? መረከቢያ ጊዜዎችስ እንዴት ነው የሚሆነው አፓርትመንቶቹ? መልካም ጥሩ ጥያቄ ነው። 10% ከከፈሉ በኋላ ቀሪውን 90% ክፍያ በኢትዮጵያ ብር ያለምንም ጭማሪ ዋጋ ጭማሪ በኢትዮጵያ ብር ፊክስድ አማውንት በ2 አመት ተኩል እየከፈሉ ይሄዳሉ ማለት ነው። ግንባታውን እያዩ ነው የሚከፍሉት። ለቀቅ ያለ አከፋፈል መንገድ ነው ያለ። በ18 ዙር ክፍያ በኢትዮጵያ ብር ፊክስድ የተቀመጠችውን አማውንት እየከፈሉ ይሄዳሉ። መረከቢያ ጊዜው 2 አመት ተኩል ነው የሚሆነው። በ2 አመት ተኩል ሙሉ በሙሉ አጠናቀን የምናስረከበው ፕሮጀክት ነው። ያው እስካሁን የነገርሽኝ መረጃዎች ጥሩ ናቸው። ቦታው ደግሞ ወይም እዛ ያረፈበት አፓርትመንቱ ምን አይነት ቦታ ነው? እይታዎቹ በቅርብ የሚገኙ ፋሲሊቲዎች አሉ ወይ? ማለትም ትምህርት ቤቶች እንዲሁም መዝናኛ ቦታዎችና ለመኖሪያ ምቹ ነው ወይ? ያው ቦታው መልካም። ያው እንግዲህ አንድ ሰው ቤት ሲገዛ ለመኖሪያ ብቻ ብሎ አይደለም ኢንቨስትመንት ብሎ የሚገዛ ሰው አለ። በመጀመሪያ ለኢንቨስትመንት ብለው የሚገዙት አሁን ምሳሌ አክላከራየው ገዝታው ስላደርገው ብለው ቢገዙ እንኳን ደንበኞች በጣም ባሪፍ የሚከራይ ቦታ ነው። ኦልሞስት $1,000 በላይ ነው የሚከራየው እዛ ቦታ ላይ ማለት ነው። ለአከራዩ ቢሉ ትርፋማ ነው የሚሆኑበት። ለመኖርስ ምን ያህል ምቹ ነው ላልከኝ፣ አንደኛ ቦታው ፒያሳ ነው። ነጋሪ ያስፈልገው ሊሴ ትምህርት ቤት አጠገብ ቸርችል ጎዳና ላይ ያለው ሳይቱ ሁሉንም በአንድ ላይ የያዘ ዳውንታውን ፒያሳ ላይ ነው የሚገኘው። ልኖርበትም ቢሉ ብዙ አቅራቢያቸው ላይ በጣም ብዙ ነገሮች ያሉበት ላይክ ምሳሌ ለማየት ያክል እዛ ላይ አንድ ቤት የገዛ ሰው ልጆቹን የታስተምራለሁ የሚል ጥያቄ አይኖርበትም። ምክንያቱም አጠገቡ ሊሴ ትምህርት ቤት አለ፣ ጥቁር አንበሳ ትምህርት ቤት አለ፣ የጤና ተቋማት ጥቁር አንበሳ ሆስፒታል ፊት ለፊታችን ነው የሚገኘው። ውዳሴ ዲያግኖስቲክ ሴንተር አለ በቅርባችን። ያው ከጀርባም ቢሆን ዘውዲቱ ሆስፒታል አለ ፍሉሃጋ።
የሃይማኖት ተቋማት አሉ ማለት ነው። መስጂዶች፣ ቤተክርስቲያኖች በአቅራቢያው ላይ አሉ። ሾፕ ማድረግ ቢፈልጉ ደግሞ ኤሊያና ሞል አለ። ዎኪንግ ዲስታንስ ነው ኤሊያና ሞል። ከምንም በላይ ደግሞ ላይክ ደንበኞች ራሳቸውን ማዳመጥ ቢፈልጉ፣ ንጹህ አየር መቀበል ቢፈልጉ፣ ከልጆቻቸው ጋር መጫወት ጊዜ ማሳለፍ ቢፈልጉ ፍሬንድሺፕ ፓርክ ኤግዛክት ከኛ ሳይት ጀርባ ነው ያለው። የ5 ደቂቃ የ10 ደቂቃ ወክ አድርገህ የምትደርስበት ነው። ሶ ለመዝናናት እንኳን ቢያስቡ ከከተማ መውጣት አይጠበቅባቸውም። ኤግዛክት እዛው ሳይታችን ጀርባ ላይ ፍሬንድሺፕ ፓርክ ስለሚገኝ አንድነት ፓርክ አለ። የልጆች ለብቻ የራሱ የተሰራ ፓርክ አለ። ሶ ላይክ አሪፍና በጣም ተመራጭ የሆነ ቦታ ነው ሎኬሽኑ። እሺ ያው ከተማ ላይ ደግሞ ሲሆን በጣም የፓርኪንግ እጥረቶች ይኖራሉ። ስለዚህ አፓርትመንቱ በቂ የሆነ ፓርኪንግ ኤሪያ አለው ወይስ እንዴት ነው? እውነት ነው፣ ትክክለኛ ጥያቄ ነው። ስፔሻሊ ደግሞ ከኮሊደር ልማት በኋላ ምንም አይነት መኪና መንገድ ላይ ማቆም ስለማይቻል ክራውድድ ነው መኪና ለማቆም እና እኛ ያንን ኮንሲደር አድርገን ነው ህንጻውን የምንገነባው። ኦልሞስት ወደ 4 ወለል የሚሆን መኪና ማቆሚያ ያለው ኢቭን ዘመናዊ ካር ሊፍት ነው መኪና ማቆሚያው። ካር ሊፍት ምንለው ማለት ነው የመኪናውን ይዞ ሊፍት ተንቀሳቃሽ ሊፍት የሚያደርሰው ማለት ነው። ሶ ከበቂ በላይ የመኪና ማቆሚያ ያለው ህንጻው። የመኖሪያ አፓርትመንት ብቻ ነው ያላችሁ ወይስ ከዛም ውጪ ምን ላይ ተንቀሳቀሳላችሁ? መልካም ያው ፒያሳ ላይ አፓርትመንት ብቻ አይደለም ያለንኛ አፓርትመንቱ ያው ሊሴ ትምህርት ቤት አጠገብ ላይ ነው። በተመሳሳይ ደግሞ አድዋ 00 አጠገብ ላይ የንግድ ሱቆችን እየሸጥን ነው። ግራውንድ ፕላስ 5 የሆኑ የንግድ ሱቆች ማለት ነው። ሶ ሞል ነው የምንገነባው እዛ ላይ 4300 ካሬ ላይ ያረፈ ሞል ነው። ከግራውንድ እስከ 5ኛ ፍሎር ድረስ 20 ካሬ የንግድ ሱቆች ማለት ነው። ላይክ እያንዳንዳቸውን ዋጋ ለማየት ግራውንድ ፍሎር ላይ ምሳሌ 20 ካሬ የንግድ ሱቅ 7 ሚሊዮን ብር ነው። የሱ ቅድመ ክፍያው 2,800,000 ብር ነው። አንደኛ ፍሎር ላይ ሙሉ በሙሉ ሽጠን ጨርሰናል የለንም። ሁለተኛ ፍሎር ላይ ሙሉ ክፍያው 4,800,000 ብር ነው። የሱ ቅድመ ክፍያ 1,500,000 ብር ነው። ሶስተኛ ፍሎር ላይ ሙሉ ክፍያው 4,200,000 ነው። ቅድመ ክፍያው ላይ የሚከፈለው 1,200,000 ብር ነው። 4 እና 5 ሙሉ ክፍያቸው 3,900,000 ነው። አሁን ላይ የሚከፍሉት ደንበኞች 900,000 ብር ነው። ሶ ቅድመ ክፍያ ይሄን ይከፍሉና ቀሪውን በአንድ አመት ተኩል ጊዜ ውስጥ በኮንስትራክሽን ፕሮግረስ መሰረት እየከፈሉ ይሄዳሉ ማለት ነው። የንግድ ሱቆቹ መረከቢያ ጊዜ 1 አመት ከ6 ወር ነው የሚሆነው። የአፓርትመንቱ ደግሞ 2 አመት ከ6 ወር ማለት ነው። ሌላው ትልቁ አድቫንቴጅ ምንድነው? ኤግዛክት እኛ የምንገነባው ሞሉ የንግድ ሱቆቹ ፊት ለፊት ላይ የአዲስ አበባ ከተማ መስተዳደር መናኸሪያ እየሰራ ነው። ተርሚናል ትልቅ ተርሚናል እየሰራ ነው። መናኸሪያ ማለት በጣም ብዙ ሺህ የሰው ፍሎ የሚኖርበት ማለት ነው። ሶ እዛ ፊት ለፊት ላይ ነው እኛ ይሄንን ሞል እየገነባን ያለ ነው። ይሄ ማለት እኛ ሱቁን ይዘን መተናል፣ ገበያውን ደግሞ የአዲስ አበባ ከተማ መስተዳደር ይዞ መጥቷል ማለት ነው። ስለዚህ ገዢ ደንበኞች ባከራየው በሰራበት ትርፋማ ሆናለው ወይ የንግድ እንቅስቃሴ ያለው ወይ የሚለው ኢሹ አይሆንባቸውም ማለት ነው። በአጠቃላይ ግን ሳጠቃለለለ እዛው ፒያሳ ላይ እዛው እየኖሩ እዛው መነገድ ይችላሉ። አፓርትመንቱ ሊሴ ትምህርት ቤት ላይ መግዛት ይችላል። የንግድ ሱቁን ደግሞ አድዋ 00 ጋር ማለት ነው ትርፋማ መሆን የሚችሉበት አሪፍ ፕሮጀክቶች ነው እንግዲህ ቴምር ሪል ስቴት ኦፈር ያመጣላቸው። እሺ አሁን እነዚህ ሱቆቹና ቤቶቹ እንዴት ነው ውጭ ያሉ ደንበኞችና እዚህም ያሉ ደንበኞች ግዢ መፈጸም የሚችሉት ወይ መዋዋል የሚችሉት? መልካም እኛ እንግዲህ ሀገር ውስጥም ለሀገር ውጭም ላሉ ደንበኞች የግዢ መንገዶችን አዘጋጅተናል። ለምሳሌ ሀገር ውስጥ ያለ ደንበኛ ስልካችን ላይ በመደወል ኦፊስ በመምጣት ቀጥታ ሳይቱን ቪዚት በማድረግ ሽያጩን መፈጸም ይችላል። ሀገር ውጭ ያሉ ደንበኞች ደግሞ ሁለት አማራጭ አላቸው። አንደኛው ያው በተወካይ በኩል መጨረስ ይችላሉ። ሁለተኛው ደግሞ እዛው ባሉበት ነው በዋትስአፕ በቴሌግራም ቀጥታ በመደወል እኛ የሽያጭ ባለሙያዎችን ኮንታክት በማድረግ እኛ ሙሉ ዶክመንቶችን ፕሮቫይድ እናደርጋቸዋለን። ሌጋል ዶክመንቶችን ሳምፕል አግሪመንት ከመላክ ጀምሮ አስፈላጊ ከሆነ ደግሞ ሳይቱን ቪዲዮ ኮል ከማድረግ ጀምሮ ሙሉ ኢንፎርሜሽን ፕሮቫይድ እናደርጋቸዋለን። አይተው ዲሳይድ ካደረጉ እዛው ባሉበት ነው የስዊፍት ኮድ አማራጭ አዘጋጅተንላቸዋል የክፍያ አማራጭ። ካልሆነ ደግሞ ሌላ የራሳቸው የክፍያ መንገድም ካላቸው በራሳቸው መንገድ መጠቀም ይችላሉ። እሱን ከጨረሱ በኋላ ውላችንን በዲኤችኤል መጨረስ እንችላለን ማለት ነው። ሶ እኛ ከስር በመናስቀምጠው ስልክ ቁጥር በዋትስአፕ በቴሌግራም እንዲሁም ቀጥታ በመደወል ኮንታክት ላይ አድርጎን እኛን የሽያጭ ባለሙያዎችን ማግኘት ይችላሉ ማለት ነው። የነበረን ቆይታ ጥሩ ነበረ። ስለሰጠሽኝ መረጃ በጣም አመሰግናለሁ። እኔም በጣም አመሰግናለሁ ስለመጣ ስለጎበኘከን ኢንፎርሜሽኑን ደግሞ ለተመልካቾች ሼር ስላደረክ በእኔም በድርጅቴም ስም በጣም አመሰግናለሁ። እሺ ተመልካቾቻችን በቴምር ሪል ስቴት የነበረን ቆይታ ይመስላል። ያው ጥሩ መረጃ እንዳገኛችሁ ተስፋ እናደርጋለን። ከታች ባለው ስልክ መረጃ እንድትወስዱና ያላችሁን ሳይቶችም እየጎበኛችሁ እንድታናገሯቸው ሪኮመንድ አደርጋለሁ። የነበረን ቆይታ ይመስላል። መልካም ቀን።